እኛ የተበደልና የተገፋን ሰዎች ነን። ስለዚህ ለዓላማችን ስንል ውስጣችንን እሳት አድርገን ምሕረት የለሽ ገዳይ ነው ማለት ነው። ከዚህ በኋላ ምሕረት የለሽ እንጂሆን ታየዋል። እማኔ ጋሽ አምናለሁ አንበሳዬ። ሂድ በቃ እነዛን የውሻ ልጆች አንድ ባንድ አንድዳቸው። እሺ ጋሽ ደህና። አንተ ሾካካ የሆነ ነገር እንዳልካት እርግጠኛ ነኝ። አትለኝም። ዝም በል። እስካሁን ለብሌዝ ታግሼ ነበር። እሺ ሰው አደጉኝ። ሰው ወርዳለካ እንደዚህ ደስ ይላል። ለምን ብሌን? ከዚህ በላይ ምን ልሆንልሽ? ባልቀየር እንደዚህ ሆነ ነበረ? ለምን ብሌን? ለምን? ጋሼ ግን እርግጠኛ ነህ ሰላም ነች ቤተሰቤን ያስገደለችው? ብሌን እንደዚህ የሚደረግበት ሰው አይደለም። እሺ በጣም ነው ያዘንኩብሽ። ብሌን ነይ ብሌን፣ አፍቃሪሽን በደንብ ላስተዋውቅሽ። የአፍቃሪሽን ልጅና ሚስት ስታይ ደስተኛ እንደምትሆኝ ተስፋ አደርጋለሁ። ምንድነው? አሁንም እንደማትወለረብሽ ነው? ብሌን አንዴ ቆይ አዳምጪ። ምንም የማዳምጥ ነገር የለም። አንተ ማሰብ አቁመሃል። በአሁኑ ግን የተለየ ነው። አንዴ ብቻ አዳምጪ። ዳግም በፈጠረ ህይወቴን አትወጥብጣው። እንደምትለው የምትወደኝ ከሆነ ለትንሽ ጊዜ ተወኝ፣ በሰላም ላስብበት። ተወኝ? አዎ ጊዜ ፈልጋለሁ። በሳሚ ምክንያት ነው? ሁሉን ነገር ከሳሚ ጋር አታገናኘው። እኔ በራሴ መወሰን ማልችል ነው እንደሚመስል አውቃለሁ። በሱ ምክንያት ግራ ተጋብተሽ ነው። ዳግም ብሌን እኔ በደንብ አውቅሻለሁ። ልትዋሽኝ አትሞክሪ። የሚያሳዝነው ነገር ደግሞ ልጅ ባለው ሰው እኔን መተካትሽ ነው። ምንድን ነው ያልከው? እንኪ በአይነሽ ተመልከች። ባትወደው ለምን እንደዚህ ያናደዳት? ሳታውቀው ሳሚን ወደዋለች። ሰው ለማይወደው ሰው እንዴት እንደዚህ ይሆናል? ሳሚ ነው? ምን ነው ከእኔስ በላይ ታምኚዋለሽ እንዴ? እንዴት ሳሚ? ብሌን ታውቆሻል? በጣም እኮ ነው እየተናደድሽ ያለሽው። የምትወጂው ሰው የካደሽ እኮ ነው የምትመስለው። ብሌን ሳሚን ወደሽዋል እንዴ? እኔ አልተናደድኩም። የማይሆን ነገር አትቃወጥ። እና ታዲያ ስሜት ምንድን ነው? እኔ ጋር ነበር የኔን ፊት የማየው። አለም በእኔ ስጠረጥር እንጂ ሊሆን ይችላል ሁኔታ እኮ ነው። አሁን ሊሆን ይችላል። በቃ ሳሚ አቁም። ሳሚ ነው ያልሽው? ዳግም ምን እያላት ነው? ያው እድሜው ረጅም ነው። ስሙ ስታነሹ መጣ። ለካ ሁሉም ነገር ውሸት ነበር። ሚስትና ልጅ ያለ እኔ ነበር አፈቅርሻለሁ ስትለኝ ነበር። ውሸታም። የኔ ፍቅር ተናዳለች ልበል? ይሄ ዳግም የሚባል ሰው ምን አባቴ ባደረገው ነው የሚሻለው? እየመጣ ፍቅርን ይመጠብጣታል። ቆይ እንዴት አንድ ሰው የሚያፈቅረው ሰው እንዲናደድ ይፈልጋል? ትንሽ እንኳን ለስሜቱ አይጨነቅም? የኔ ፍቅር ፍቅሬን እኮ ብትቀበኝ እድሜ ዘመንሽን ደስተኛ ያደርግሽ ነበር። ከየት አገኘው? እሱ ለውጥ ያመጣል። ከየትም ላምጣው፣ ዋናው እውነቱ ነው። ምስኪኔ ነው ቆንጆ። ከልጅ አባት ነው ፍቅር የያዘሽ። ዳግም ስንቴ ነው የምነግርህ? እኔ ሳሚን አላፈቅረውም። ፍቅር ከማንም ተራ ስሜት አይደለም። የምትይኝ እውነት ቢሆን ኖሮ ደስ ይለኝ ነበር። አንቺ እኔን በመውቀስ ተጠምደሽ ራስሽን ዘንግተሽዋል። ለዛ ነው ያልታወቀሽ። ብሌን ከርተሽኛል። ለእኔ የሚገባውን ነገር እኮ ነው ሌላ ሰው እየሰጠሽ ያለሽው። ማገጥ ስለማለት እኮ የግድ አልጋ ላይ መውደቅ የለብሽም። ለእኔውን ነገር ሌላ ሰው ሰጥተሻል። ይኸው በአይኔ እያየሁሽ ለእኔ የሚገባውን ትኩረትና ቅናት
ሌላ ሰው እየሰጠሽ ነው። እኔ እኮ ባንቺ ቀንቼ ነው መጥፎ ሰው ተባልኩት። አንቺ እኮ በሌላ ሰው ነው እየቀናሽ ያለሽው። እሺ ታዲያ አንቺ ምንድን ነው የምትባዩ? የኛ ጻድቅ እስኪ ዞር ብለሽ ራስሽን ተመልከች። አንድ ጣትሽ እኮ ወደ እኔ ሲጠቁም የተቀሩት ወደ አንቺ መሆናቸውን ዘንግተሽዋል። መልካም ጊዜ ይሆንልሽ። የኔ ፍቅር ለምን ሀዘን ትመርጫለሽ? ለምን ከደስታ ጭቅጭቅን ትመርጫለሽ? ከዳግም ያተረፍሽው እሱን ብቻ ነው። እንግዲህ ሂጅ ላረጋጋሽ። መቼም አንቺ ማረጋጋት ግዴታዬ ነው። ሳሚ አንተ ውሸታም። የኔ ጣፋጭ ስታዝኝ አያምርብሽ። ሁሌም ፈገግ እንድትይ ነው ፈልገው። በምን ጉድ ሰርታኝ ነበር አስመሳይ። አንቺ ከምታዝኝ ዓለም ብትገለበጥ ይሻለኛል። ለደስታሽ የሚከፈል ዋጋ ከፍላለሁ። ዳግም እውነቱን ነው። አንተ መቼም አትቀየር። አስመሳይ ሰው ነህ። ወይኔ ብሌን ወይኔ። እንደ ክፉ ሚስት ከሚነዘንዝሽ ለምን አታየው? ለነብይ አይደል አሳዝነሽ ነው። ማዘርዬ ቆየሁ እንዴ? አይ ብዙም አልቆየሽም። እሺ በቃ እንሂድ። ቃል ግን የምናገኛት ይመስልሻል? አዎ አግቷት ከሆነ ይመስለኛል። ቆይ ግን ሌላም ነገር እኮ ሊያረጋት ይችላል። ያው በኃይሉ ምን ያደርጋል አይባልም። ደግሞ ታውቂዋለሽ። አዎ እሱ ሴጣን የሚቀናበት አውሬ ነው። ብቻ እንዳይገላት እኔ በጣም ፈርቻለሁ። ለኔ ብላ ነው እዚህ ጣጣ ውስጥ የገባችው። ምን አለ ይቅርታ እንኳን ባደርግላት። አንድ ነገር ከሆነች ግን ራሴን በጸጸት ነው የምገለው። የበኃይሉን ያክል መጥፎ ሰው አይቼ አላውቅም። ግን ደግሞ ማንንም እየተነሳ የሚገል ሞኝ ሰው አይመስለኝም። እርግጠኛ ነኝ ደግሞ አይገላት። እሺ በቃ አንቺ ተረጋጊና ሄደን እንፈልጋት። በቃ እንሂድ። እሺ እሺ ልሞት ነው አይደል? እዚህ ይገባኛል። መጥፎ ሰው ነበርኩ። ይሄው የመጥፎ ሰው አሟሟት ልሞት ነው። እዚሁ ልሞት ነው። አምላኬ ሆይ ሁሉንም በጸጋ እቀበላለሁ። ከኃጢአቴ አንጻር የደረሰብኝ ምንም ማለት አይደለም። በዚህ ይቅር በለኝ። ገነትን ጠብቃት። ብሌን ምን ሆነሽ ነው? ምንድነው ያናደደሽ? ምንድነው? ዳግም ነው ያናደደሽ? ዝም በል። የዳግምን ስም አታንሳ። ብሌን በእኔ ተናደድሽው? ምን አጠፋው? ለምን አትናገሪኝ? ምንድነው ነገሩ? ልቀቀኝ። ሁለተኛ እጄ እንዳትነካኝ አስመሳይ። ምን ሆና ነው? ዳግም ምን ብሏት ነው? የሆነ ነገርማ ብሏታል። የኔ ልጅ ወዬ በጣም ይቅርታ አድርግልኝ። ምን አረግሽ አክስቴ? እንዲህ ነው አልልህም። ደጋግመህ እውነተኛ እንደሆንክ ነግረኸኝ ነበረ። ስህተት እንደሆነ እንኳን እያወቅኩኝ መልሼ እጠራጠራለሁ። ይቅር በለኝ ልጄ። ያለ ጥፋት እንደ ጥፋተኛ ቆጠርኩ። አክስቴ ምንም ይቅርታ አያስፈልግም። እኔ እኮ ልጅሽ እኮ ነው አይደል እንዴ? እኔ ምንም ብታረግ አልቀየምሽም። አንተ እንደ እናት እያየኸኝ እኔ ግን ላምን አልቻልኩኝም። በልጠኸኛል ልጄ። ያለፈውን ነገር ረስተን እንደ ቤተሰብ መኖር ነው ፈልገው። ቤተሰብ ባላቸው ልጆች ስቀና ነው ያደግኩት። የኔ ልጅ ከዚህ በኋላ መቅናት የለብህም። አሁን ቤተሰብ አግኝተሃል። ቤተሰብ አለህ። እሺ ድንቄም ቤተሰብ አይጁ
አርቲስት ሆነልኛል አይደለም እንዴ? እሺ አክስቴ፣ ከአባቴ ጋር ተነጋግራችሁ ሰላም እንደምታወርዱ እርግጠኛ ነኝ። በመካከላችሁ ምን ችግር እንዳለ አላውቅም፣ ትፈቱታላችሁ ብዬ አስባለሁ። ያው ለእኔ ስትሉ አይደለ? አንበሳ የኔ ጀግና፣ እስቲ ወደዚህ ቤት መልሰኝና ከዚህ ቻሮዊት የሚገባኝ ልንጠቃት። እኔና አባት ተነጋግረን ችግራችንን እንፈታለን። እሺ አክስቴ፣ አመሰግናለሁ። በቃ እኔ ልሂድ፣ ስራ ጥዬ ነው የመጣሁት። ስትደውልልኝ እኮ እህቴ ምን ሆናለች ብዬ እኮ ነው ቢሮዬን ሳልዘጋ የመጣሁት። አይ አባቴ፣ ከእህት ጋር ተኮራርፈም ታስብላታል አይደል? ምን ላደርግ ብለህ ነው ጁ? ያው ስጋዬ ናት። ስጋ ደግሞ መቼም ቆርጠህ አጥለው ማለት ነው። አባቴ ትንሽ ልሸኛ። እሺ እኔ ልጅ ናሽኝ። ደህና ሁኚ እህቴ። ችግር ካለ ማንኛውም ሰዓት ደውይልኝ። ለምንድን ነው የምናደደው? ምን ነው እና ነው እሱ? አልናደድም። ከፈለገ ለምን አንድ አይደለም 10 ልጅ አኑሮ። ብሌን፣ እኔ ምንም ብትናገሪ ምንም አይመስለኝም። የዳግምን ቃል ተውሰሽ አስመሳይ አልሽ። ምንም ማለት አይደለም። ቢገባሽ እኔ ሳሎን አንቺ ነሽ አስመሳይ የሆንሽው። መለወጥህን አምኛለሁ ስትይ እያስመሰልሽ ነበር እንዴ? ይሁን ችግር የለውም። ግን ምንም ሳታውቂ ስታኮርፊና ስትናደጂ መታገስ አልችልም። አሁን ምንም አይነት ጊዜ ማጥፋት አልፈልግም። ለምንድን ነው የተናደድሽው? ዳግምስ ምንድን ነው ያለሽ? እኔ ፍጹም ሰው አይደለሁም፣ ላጠፋ እችላለሁ። ስለዚህ ንገሪኝ። አንቺን ደግሞ ሳውቅሽ በንግግር የምታምኝ ሴት ነሽ። የራሷን ብቻ እውነት ይዛ የምታኮርፍ ጭፍን ሴት እንዳልሆንሽም አውቃለሁ። ለዛም ነው የወደድኩሽ። አሁን ግን ፊት ለፊት እያየኋት ያለች ሴት በጣም ተቃራኒ ናት። ስለዚህ ተወኝ፣ እኔም ሰላም ላግኝ። በቃ ሰምታኛል። አሁን አትወጡብኝ፣ ልረፍበት። እንዴ ብሌን ምን እየሆነች ነው? እንደዚህ አይነት ሴት ናት እንዴ? ምን ሆኜ ነው? ለምንድን ነው በዚህ ልክ ስሜታዊ የሆንኩት? ለሳሚ እንደዚህ በዚህ ልክ መናደድ ነበረብኝ? ብሌን እንደዚህ የሚደረግበት ሰው አይደለሁም። እሺ በጣም ነው ያዘንኩብሽ። ምን ሆኜ ነው እንደዚህ እየሆንኩ ያለሁት? ምንም በማያውቀው ነገር እኮ ነው የወቀስኩት። ሳሚ እኔ ደክሞኛል፣ አልሄድም ከዚህ በላይ።
ፀሐይ የኔ ውድ አድንሻለሁ፣ መጥቻለሁ። ውስጥ ነሽ? መጥቼልሻለሁ። እሺ አድንሻለሁ። ፀሐይ እባክሽን ድምፅሽን አሰሚኝ እባክሽን። አድንሻለሁ። እሺ መጥቼልሻለሁ። እስኪ ቆይ ተረጋጊ፣ ተይ። ፀሐይ ጆ ወየ ጋሽ ዛሬ ያደረከውን ነገር አልወደድኩልህ። ምን ብሌን ላይ ልታደርግ የነበረውን ነገር ከአንተ አይጠበቅም። ለምንድን ነው ስሜት የማትቆጣጠሩ? አንተ እኮ ማለት ተራ ገዳይ አይደለም። ለዚህማ ስንት መጋዣ ሞልቶ የለን። ይቅርታ ጋሽ፣ ስሜቴን መቆጣጠር ከብዶኝ ነው። ያስተማርኩህ ከስሯል በለኛ። ስሜትህን ደግሞ ካልተቆጣጠርክ ሁሌም ስህተት ነው የምትሰራው። ስማለ ጆ፣ እኔ አባትህ እስካሁን ድረስ ያለሁት ስሜቴን በሚገባ ስለምቆጣጠር ብቻ። እሺ፣ ከዚህ በኋላ አይደገምም። እኔ አትግላት አልልም። እንዲያውም ከሁሉም በፊት እሷን ነው እንድገላት እንፈልገው። ግን ደግሞ አንተ መሆን መታወቅ የለበትም። አደጋ ወይም ደግሞ አጋጣሚ መምሰል ነው ያለበት። ምክንያቱም ደግሞ ከሶስቱም አንዳቸው እንኳን መትረፍ የለባችሁ። አየህ፣ ቅድም ብታደርገው ኖሮ ብሌን ትሞትብሃለች። ከዛ በኋላ ደግሞ አንተም ይታወቅብሃል፣ እኔ እጋለጣለሁ። ሰላምና ሳሚ በሰላም ይኖራሉ። ሰማለ፣ ቤተሰቦችህን ደግሞ የገደሉት እነሱ ናቸው። ዋና ጠላቶች ደግሞ እነሱ ናቸው። እሺ፣ እኔ የምልህ ልትገላት እንዳሰብህ ግን አውቃለች። ቆይ ሳሚ የኔ እኩያ አይደል እንዴ? እንዴት የዛሬ 19 ዓመት እናትና አባቴ ልገላችሁ ቻለ? ጋሼ ዋሽቶኛል እንዴ? ጋሼ ግን እርግጠኛ ነህ ሰላም ነች ቤተሰቤን ያስገደለችው? እየተጠራጠርክ ሄደው እኔን መጠየቅ ጀመርክ? አይ ጋሼ፣ ስትታይ ጥሩ ሰው ነው የምመስለው። ይህን ታረጋለች ብሎ ለመቀበል በጣም ከበደ። ምንድን ነው አንበሳው? ማደግህ ነው እንዴ እኔን መጠርጠር መጀመርህ? እንዴ በኃይሉ ምን እያደረገ ነው? በደንብ የሚተዋወቁ ነው የሚመስሉት። ስማል፣ ደካማ እንዳትሆን። ደካማውኝ እኮ አይደለም። እና ምንድን ነው ሴትዮ አሳዘነች? አይ ማለት በቃ ከመቼ ጀምሮ ነው እንደዚህ ልፈስፍስ ይሆንኩ? ትንሽ ቀን ፈገግ ብትልልህ የእውነት አክስት የሆነች መሰለች እንዴ? ትሰማለህ? እሷ ማለት እናትና አባትን የገደለች ምህረት የለሽ ሰው ነች። ለእሷ ደግሞ ማዘን የለብን። የመጀመሪያ ቀን ልጁን ያገኘ አባት እንዲህ ነው የሚሆነው? እንዴት እንዳስገደለቻቸው ልንገርህ። ትዝ ይልሃል? አንተ የሰማኸው የጥይት ድምፅ ነው። ያ የሰማው የጥይት ድምፅ እነሱን ለመግደል ሳይሆን እግራቸውን ለመምታት ተብሎ ነው፣ ሆን ተብሎ የተተኮሰው። አባትና እናት በጥይት እግራቸው ከተመታ በኋላ ደማቸው ፈሶ እየተሰቃዩ ነበር። ያቺ ጨካኝ ሴት እናትና አባትን እየጎተቻቸው ወደ ጓሮ ወሰደቻቸው። ከዛ በኋላ ከኔ ጋር የሚጋጭ መጨረሻው ይሄ ነው እያለች ቁስላቸው ላይ ጨውና አረቄ እየነሰነሰች ታሰቃያቸው ጀመረ። እናትን እየጎተች ወስዳ በአሽከሮቿ በአባት ፊት አስደፋች። በቃ ከዚህ በላይ መስማት አልፈልግም። አልጨረስኩም። ጥሩነት አላልክም? ጥሩነቷን ደግሞ በደንብ ነግራል። በቃ ከዚህ በላይ መስማት አልፈልግም። አልችልም። እና ለዚህች አዘኔታ ይገባታል። ይቅርታ አድርግልኝ። ከዚህ በኋላ ደካማነቴን አላሳይም። አዎ፣ እኛ የተበደልና የተገፋን ሰዎች ነን። ስለዚህ ለዓላማችን ስንል ውስጣችንን እሳት አድርገን ምህረት የለሽ ገዳይ ነው መሆን ያለብን። ከዚህ በኋላ ምህረት የለሽ እንጂሆን ታየዋለህ። እመነኝ ጋሽ። አምናለሁ አንበሳዬ። ሂድ በቃ እነዛን የውሻ ልጆች
አንድ ባንድ አንድ ዳቸው። እሺ ጋሼ ደህና ተበድያለሁ እያለ የሚያስብ ሰው እንደማታለል በጣም ቀላል ነገር የለም። ትንሽ የበደል ቁስሉ ላይ የውሸት ታሪክ እየነገርክ ቁስሉን ታባብሰዋለህ። የዛኔ ሰውነቱን ረስቶ ማሰብ ያቆማል። በቀልና በቀል ብቻ ነው ትዝ የሚለው። ያኔ ደግሞ እንደፈለግ ትነደዋለህ። ታማኝ ባሪያ ያገኘ ማለት አይደለም። ምን ነው ልጄ? ምን ነው አክስቴ? በኃይሉ አናዶት ይሆን እንዴ? እንደው ምን ይሻላል? ለከዛ ልጅ እንኳን አትሆንም አይደል በኃይሉ? ወይኔ ጓደኛዬ ፀሐይ! ማዘር እንደዚህ ማታልቅሽ፣ ገና እኮ ነው። የኔ ውድ ጓደኛ በእኔ ምክንያት ነው እሺ እንደዚህ የሆነችው። ለእኔ ብላ ነው እሺ። እኔ ግን ይቅርታ ለማድረግ እንኳን አልፈለግኩም። እህቴ ይቅር በይኝ እባክሽ፣ እባክሽ ይቅር በይኝ ፀሐይ። ወይኔ እህቴን። አይዞሽ በቃ ተረጋጊ። ጎረቤቴ አድንሻለሁ እሺ። እባክሽን ይቅር በይኝ እህቴ። አይዞሽ በርቺ ጎበዝ። በርቺ የኔ ልጅ በርቺ ጎበዝ። በርቺ አያምጥላ። መጣሁልሽ እህቴ። እሺ መጣሁልሽ፣ ደርሼልሻለሁ። ፀሐይ እባክሽ ስሚኝ ፀሐይ። አንተ ወሬኛው እና ነገሩ ወንድ እንዳለው ታውቂ ነው። ይቅርታ ከኔ ጋር ነህ? ምን አባ ነው ያልካት? ለማ ስለማን እንደማወራ ገብቶሃል? ለብሌን ምን አባ ነው ያልካት? ብሌን የኔ ፍቅረኛ። ከሷ ጋር ያወራሁትን ነገር ምነግር ይመስላል? የጮኛን ሚስጥር ለምንድን ነው የምነግርህ? ዳግም አታናደኝ። ስለኔ ምን ብላትና ኮረፈች? አኮረፈች አትለኝም። አንተ ሾካካ የሆነ ነገር እንዳልካት እርግጠኛ ነኝ። እኔ መረ እግርናሞ በድጋፍ አልነበር እንዴ ስትራመድ የነበረው? ዛሬ እንዴት ተሻለ? ነግሬያለሁ ዳግም፣ የማልፈልገውን ነገር እንዳደርግ አትገፋፋኝ። የውሻ ቁስል ማለት ለካ ልክ እንዳንተ ቁስል ነው። ይገርማል። ባንዴ ነው የተሻለ። ዳግም ነግሬያለሁ፣ በኋላ ይቆጭሃል። አስመሳይ ምንድነው ነገር ከተለኛለህ እንዴ? አስመሳይነትሽ ታወቀብህ እኮ ነው የተወች። ሲጀመር ብሌን የኔ ናት። ትንሽ ፊት ስትሰጥ የወደደች መሰለህ እንዴ? ትሰማለህ? እሷ እኮ የቀረበች ከኔ ጋር ስትጣላች እኔ ለማስቀናት አስባ ነበር። ምንም ነግራት አይደለም እኮ የዘጋች። ከኔ ጋር ስታረቅ በቃ ያንተ አስፈላጊነት ደግሞ ቀረ። ሞኝ ነህ። ይሄን እኮ የወደደችኝ ነው ብለህ አስበህ ይሆናል። ዝም በል። እስካሁን ለእሷ ስል ነበር የታገስኩ። ከዚህ በኋላ አንድ ቀን ብትነፍስ እገልሃለሁ። ወደድክም ጠላህም ብሌን ከዚህ በኋላ የኔ ናት። እሺ፣ በማንኛውም መንገድ እናደርጋታለሁ። ሳሚ
እስከዛሬ አንተ ነበርክ እያሸነፍክ የነበረ። ይኸው ዛሬ በተለይ የሁሉንም ሽንፈቴን መልሼ አሸነፍኩ። ፀሐይ እባክሽ ስሚኝ። ሚስጥረኛዬ ምን ሆንሽብኝ እህቴ? ከጠፋሽ ቀን ጀምሮ ምንም ምግብ አልበላችም። ይሄ ከሲ ያለ ምግብና ያለ ውሃ እንድትሞት ነው ጥሏት ሄደው። ገነት እሱ ጋር ቆመሽ ከማልቀስ እሱን ማዳን አይቀልም እንዴ? እኔ ልጠውልግልሽ፣ እኔ ድርቅ ልበልልሽ። ወይኔ ጓደኛዬ፣ ወይኔ እህቴ፣ እኔ ብጮህ እንኳን የምትደርሽልኝ እኮ አንቺ ነበርሽ። ቢከፋኝ እንኳን አንቺ ነበር እኮ ማማክረው። ወይኔ እህቴ፣ የት አባቴ ልሂድ? ቆይ ግን ያለ አንቺ እኔ እንዴት ነው የምኖረው? ገነት በሕይወት አለች፣ አታልቅሽ። ገነት በሕይወት አለች። ምን አልሽ ልጄ? በሕይወት አለች? እህቴ አልሞተችም? አዎ በሕይወት አለች። ራብና ጥሞትን ማቋቋም እኮ ስላልቻለች ነው። በሕይወት አለች። አይዞሽ ጓደኛዬ፣ አይዞሽ። እኔ ልጠማልሽ። አይዞሽ። ጠጪ ፀሐይ፣ ጠጪ እህቴ፣ እንጠማልሽ። የኔ ከንፈር ደረቅ ይበልሽ። ጠጪ ይችን ፀሐይ፣ ጠጪ እህቴ። በእኔ ምክንያት እንደዚህ ሆንሽው። ይቅር በይኝ እህቴ፣ ይቅር በይኝ ፀሐዬ። ይችን ጠጪ። ምን እያደረግሽ ነው? ማዘር ምን ሆነሻል? እራሷን ስታለች እኮ ይሄንን መጠጣት አትችልም። እና ምን እናድርግ? የኔ ልጅ ምን እናድርግ? ምን ላድርግ? ወዴት ነው? መጣሁ። እባክሽ ምንም ነገር እንዳታደርጊ። ውሃ ከጠጣች እንደዚህ ሆና መተንፈሻ ውስጥ ገብቶ ለመተንፈስ ያስቸግራታል። ምንም ነገር ሳታደርጊ ጠብቂ። እሺ፣ አላጠጣትም። እስከምመጣ ድረስ ዝም ብለሽ ያዣት። መጣሁ። አሁን እኔ አፈር ብላለሽ እህቴ። አንቺ በረሃብ ድርቀሽ እኔ እህል ስበላ ነበረ። ምን ነው ያን እንደበላሁት ድፍት ባረገኝ ኖሮ እኔን እህቴን በእኔ ምክንያት እንደዚህ ተሰቃየሽው። ምን እያደረክ ነው? ብሌን፣ ያየሽው ነገር ሙሉ አይደለም። እሱ ሆን ብሎ እኔን እያናደደ ይሄ ነገር እንዳደርገ የሚፈልገው ይሄንን ተንኮል ያቀደው እኮ አንቺ እንድታያስበው ይሆናል። ሳሚ በቃ ሁሉንም ነገር ሰምቻለሁ። አንተ ለካ እስካሁን እያስመሰልክ ነበር። ሞኝ ነው እንደምታረገኝ። ብሌን፣ እኔ ከልቤ ነው የተቀየርኩት። አሁን ሰምቻለሁ። ለሷ ስላስመሰላለሁ ስትል ነበር። እኔ ብሌን አስመሳሰብ ሞድ ነው እንደሚመስል? በውሸት የምታገኘኝና በውሸት የምታጃጅለኝ ጅል አድርገህ ነው እንደምታስበኝ? ብሌን፣ እኔ እንደሱ ለማለት ፈልጌ ነበር። ማለት የፈለከውን ብላል እኮ። ደግሞ አንተ ስለፈለክ ብቻ የራስ የምታደርገኝ እቃ አይደለም። ቢንጎ አገኘሁ። እንኳንም በጊዜው አወኩሽ። ለምን ብሌን? ከዚህ በላይ ምን ልሆንልሽ? ባልቀየር እንደዚህ ሆነ ነበረ? ለምን ብሌን? ለምን? አባትና እናት በጥይት እግራቸው ከተመታ በኋላ ደማቸው ፈሶ እየተሰቃዩ ነበር። ያቺ ጨካኝ ሴት እናትና አባትን የጎተቻቸው ወደ ጓሮ ወሰደቻቸው። ከዛ በኋላ ከኔ ጋር የሚጋጭ መጨረሻው ይሄ ነው እያለች ቁስላቸው ላይ ጨውና አረቄ እየነሰነሰች ታሰቃያቸው ጀመር።
የእናትህን ፎቶ ለምንድን ነው ከኔ የምትደብቀው? እናትህን በመውደድ ቅር የሚለኝ ይመስላል እንዴ? ምን ነው ጆዬ፣ ችግር አለ እንዴ? አይ የለም። አትዋሸኝ። አሁን ስገባ እኮ ልክ አልነበርክም። ምንም አደረኩ? እያለቀስክ ነበር አይደለ? አይ አላለቀስኩም። አትዋሸኝ። እያለቀስክ ነበር። ምን ሆነ ነው? ይቅርታ አክስቴ፣ ብቻዬን መሆን እፈልጋለሁ። ምን አልከኝ? የኔ ልጅ ብቻዬን መሆን እፈልጋለሁ። የኔ ልጅ ባይሉ አስቀየመህ አይደለ? ምን ላድርገው? በፈጣሪ ስም ሰው ለገዛ ልጁ እንኳን አይመለስም። አንቺን ካልገደልኩ መቼም እረፍት አላገኝም። እናትና አባቴ መገደልሽበት እጅሽ ትነኪኛለሽ። እጅና እግርሽ መላ ሰውነትሽን ቆራርጬ ለውሻ ነው የምሰጥልሽ። እቺ አሮጊት እንዴት ሆና ይሆን? እስካሁንማ ትሞታለች። ደግሞ እዛው ገምታ ደግሞ ሰፈሩን በበሽታ እንዳትበክለው። ለነገሩ በዚህ ቀን አትሞትም። እስቲ ለማንኛውም እናያለን። እህቴ ደርሽልሻለሁ። ንቂ፣ አይዞሽ እህቴ፣ ደርሽልሻለሁ። ምንም አትሆኝም። አይዞሽ እህቴ፣ ደርሳልሻለች። ይቅርታ አድርጊልኝ። ጀርባዬን ሰጥቼሽ ነበር። ይቅርታ አድርጊልኝ እህቴ። ምን አመጣሽ ልጄ? ግሉኮስ ነው፣ ጉልበት ይሆናታል። ተስፋ የለም። እባክሽ ንቂ። እባክሽ ንቂ። በህይወቴ እንኳን አንድ ጥሩ ነገር ልስራ። እባክሽ ንቂ። እርሜን ዛሬ ሰው ላድን ብሞክር አንቺም ዛሬ ልሞችብኝ ነው። እባክሽ ንቂ፣ ንቂ እባክሽ፣ እባክሽ ንቂ። ገነት እባክሽ ንገሪያት። እኔ እኮ ማንንም ሰው ረድቼ አላውቅም። እንድትነሳ ንገሪያት እባክሽ፣ እባክሽ ንቂ። ዛሬ ገና እኮ ነው ሰው ለመርዳት የሞከርኩት፣ እሱም አልሳካልኝ። እባክሽ ንቂ። ፀሐይ፣ ፀሐይ እባክሽ ንቂ። ተረፈችልኝ፣ ሰው አዳንኩኝ። ተረፈችልኝ። ተመስገን አምላኬ። አጠጫት፣ ሰው አዳንኩኝ፣ ሰው አዳንኩኝ። ዳነችልኝ። ሳሚ፣ ወዴት እየሄድክ ነው? ሻንጣው ምንድን ነው? ወደ መጣሁበት። አታብዥባት። ከረፈች በኋላ ትጠጣለች። ተረፈችልኝ ጎረቤቴ፣ ተረፈችልኝ እህቴ። ይቅርታ እህቴ። እሺ ይቅርታ አድርግልሻለሁ። እኔንም ይቅርታ አድርግልኝ። ለአንቺ ጀርባዬን ሰጥቼሽ ነበር። ይቅርታ እህቴ፣ ይቅርታ አድርግልኝ።
አመሰግናለሁ። እኔም አመሰግናለሁ። ተረፍሽልኝ እኮ ሰው አደረጉኝ። ሰው መርዳት ለካ እንደዚህ ደስ ይላል። ማን ነው በሩ የከፈተው?